አንቺ በፈለግሽ ጊዜ መሆን ይችላል። እንዴ ቆይ ለምንድን ነው እንደዚህ አይነት ፍላጎት የምታከብረው? እንዴ ምን ማለት ነው ንጉስ? ሄሎ ሄሎ ልጅሽን ፈጣሪ ጽናትና ኪራ ደስ የሚል የፍቅር ጊዜ እያሳለፉ ነው። ናሆሜና መራዊትም እንደዚሁ። የናሆሜ እናት ወደ ኪራ ቤት ለመስተንግዶነት መጥተው ነበረ። ታዲያ የእናትነት ወጉን ልጆቻቸውን ሁሉንም የሚገባውን ምክር ሰጥተዋቸው ተመልሰዋል። ሰናይት በህይወቷ በጣም አስቸጋሪ ነገር ገጥሟታል። እሱም የነፍሰ ገዳይነት ጥያቄ በእህቷ በኩል እየመጣባትና በስልክም ሆነ በደብዳቤ የተለያዩ ጥያቄዎችን እያዘነቡባት ይገኛል። በዚህም ከፍተኛ የሆነ ብስጭትን እያስተናገደች ትገኛለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም ጽናት ክፍል 62ን የምናይ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ሰናይት በብቸኝነቷ እየተሰማትና እየተጨናነቀች ትገኛለች። ነገር ግን በዚህ አስመሳይ ዓለም ደግሞ ብቸኝነቴን ልጠለው አይገባም እያለች ነው። ታዲያ በዚህ ሁኔታ ስታስብ ከቆየች በኋላ ወደ መራዊትና ወደ ጽናት ሄዳ ትቀላቀላለች። እነሱ ጥሩ የፍቅር ጊዜ እያሳለፉ እንደሆነ በደስታ ይገልጹላታል። ታዲያ መራዊትና ጽናትም ለሰናይት ጥያቄ ያስከትላሉ። አንቺስ ፍቅረኛ የለሽም እንዴ? አሁን እኮ ልጅ አይደለሽም፣ በቃ ለሁሉ ነገር በጊዜው መሆን አለበት እያሏት ነው። እሷም በልጅነቷ እህቷ ላይ የተደረገው ታሪክ ተጽዕኖ እየፈጠረባትና አሁን ወንዶችን መቅረብ እንዳትችል እያደረጋት እንደሆነ ትገልጽላቸዋለች። ታዲያ ሁሉም እኮ አንድ አይደለም፣ እህትሽ ላይ የተደረገው ታሪክ አንቺ ላይ ይደገማል ብሎ ማሰብ ስህተት ነው፣ እናም አስቢበት እያሏት ነው። ሰናይትም ፍቅር ለኛ ቤት ስንት አይነት መከራና ፈተና እንዳሳለፍን እኔ ብቻ ነኝ የማውቀው ብላ በሀሳቧ ያልተስማማችው ሰናይት ሀሳባቸውን ሳታስጨርሳቸው ተነስታ ትሄዳለች። ከዛም ወደ ጽናትና መራዊትም ይህንን ሀሳቧን ማስቀየር ይኖርብናል፣ እኛ እኮ ጓደኛሞች ነን እየተባባሉ ነበር። ናሆምና ኪራ ለመዝናናት በወጡበት የናሆሜ እናት ጋር ይገጣጠማሉ። ታዲያ እዚህ ድረስ መጥተሽ እኔን ቤት ሳታይ እንዴት ትሄጃለሽ እያላት ነው ኪራ። እሳቸውም ድንገት አራስ ሊጠይቁ እንደመጡና ወደ ቤታቸው መመለስ እንደሚፈልጉ እየተናገሩ ነበረ። ነገር ግን ኪራ ወደ ቤት ካልሄድን ቤቴን ካላየሽልኝ በማለት ይገለግላቸዋል። ከዛም ናሆም የሚጨመርና በቃ ወደ ቤት እንዲመጡ ይገፋፋቸዋል። ከዛም በጥያቄያቸው መሰረት ወደ ኪራ ቤት ይከሰታሉ። ታዲያ አንዳንድ ሲጨዋወቱ ከቆዩ በኋላ የናሆሜ እናት አሁንም ናሆሜ ልጅ ወልዶ እንዲያሳያቸው በጣም ከፍተኛ የሆነ ጉጉት እንዳደረባቸውና ሀሳባቸውን እየገለጹ እንደነበረ ተመልክተናል። ታዲያ በንግግራቸው መካከል ሰናይትም እናት ግን የልጇን ፍሬ ለማየት ነው አይደል የምትጓጓው የሚል ጥያቄ አስከተለች። ጽናትም ቤተሰቦቻችን እኮ ከኛ የተሻለ ህይወት ልጆቻቸውን ለማኖር ነው የሚጓጉት አለች። ታዲያ የናሆሜ እናትም ለዚህ እኮ ነው በጊዜ ውለዱ የምንላችሁ፣ እናንተ ግን ሲነገራችሁ እሺ አትሉም፣ ሁሉም ነገር ስልጣኔ ይመስላችኋል እያሉ ሲመክሩ ከቆዩ በኋላ ናሆሜን አባተ ብቻውን ነው ይህኔ በርበር እያየ ይሆናል፣ ስለዚህ ሸኝኝ ሊሄድ በማለት ተነስቶ ይሄዳሉ። ወደ መራዊትም የናሆሜ እናት ከወጣች በኋላ ቀልደኛና ጨዋታ አዋቂ እንደሆነች እየነገረቻቸው ነበረ። ጽናት ወደ መኝታ ክፍሏ አምርታለች። ኪራም ተከታትሏት ገብቷል። ከዛ አብረው እንዲያድሩ ፍቃደኝነቷን ይጠይቃታል። ታዲያ አሁን ፍቃደኛ እንዳልሆነችና መቆየት እንደምትፈልግ ከገለጸችለት በኋላ እስካሁን ፈትኛለሁ፣ ፈተናውን በሙሉ በብቃት ተወጥተዋል፣ ከዚህ በኋላ ግን ምንም የማደርገው ነገር የለም በማለት ከዛም እንደገና ፈቃደኝነቷን ታሳየውና አብረው ያድራሉ። በዚህም የተደሰተው ኪራ ከናሆሜ ጋራ ወደ ቡና ቤት በመቀጣጠር ደስ የሚል የፍቅር ጊዜ እያሳለፉ እንደሆነ ይነግረዋል። ናሆሜም በነገረው ነገር በጣም ይደሰታል። ከዛም ጭፈራ ጀመረ። ጽናት በሀሳብ ጭልጥ ብላለች። ሰናይት ምን ሆነሽ ነው? ምን እያሰብሽ ነው? ሄድሽ እኮ በጥርስሽ ነው እንዲያየሽኝ ያለሽው እያለቻት ነው። ታዲያ ሰናይትም ጽናት በሀሳቧ ጭልጥ ስለማለቷ ሁሉም ነገር ጠንቅቃ ታውቅ ነበረ። ምን ነው አንገትሽ ላይ እንደዚህ ሆንሽው? ምን ሆነሽ ነው አለቻት። ጉንዳን ቆንጥጦኝ ነው አለች። ጉንዳኑ ኪራ ነው እንዴ አለቻት። ጽናትም በአፍረት ከተቀመጠችበት ተነሳች። ሀና ከስንት ጊዜ በኋላ ወደ ጽናት ቤት ተከስታለች። ታዲያ ወደ ጽናትም የታመመችው የሀና አሳዳጊ አሁን እንዴት ሆነች እያለች እየጠየቀች ነው። ከዛም በሰላም ተሽሏት ከሆስፒታል እንደወጣችና እንዲሁም የሚኪ ቤተሰቦች መጥተው ከሆስፒታል እንደጠየቋት እየነገረቻቸው ነበር። ታዲያ ሀናም ባለቤቷ ሚኪ ወደ ውጭ ሀገር እንደወጣና
ታም የመጣችው ያለውን የቤት ውስጥ እቃዎች ለማስተካከል እንደሆነ እየነገረቻት ነው። ከዛም እኔም አሁን ልሄድ ሚኪ ቤተሰቦች ለጫጉላ ሽርሽር እንደጠሯቸውና እሷም ልጅ ለመውለድ ምርመራ እንደምታደርግ እየነገረቻት ነበረ። ይሄ ስለሆነልሽ በጣም ደስ ብሎኛል አለችና ጽናትን በደስታ አቀፈቻት። ታዲያ ሀናም ባለቤቷ ሚኪ እሷን ብሎ ብዙ መስዋዕትነት እንደከፈልና ስራውን እስከ ማጣት ደረጃም እንደደረሰ እየነገረቻት ነበረ። በዚህም የከፈለበትን መስዋዕትነት እኔም ጥሩ ሰው ሆኜ ለመካስ እፈልጋለሁ እያለች እየነገረቻት ነበረ። አንቺና ኪራ ግን ምን ላይ ናቸው አለች። እኔና ኪራማ ብላ ያሉበትን የፍቅር ሁኔታ እየነገረቻት ነበር። ሰናይት በተደጋጋሚ ስልክ እየተደወለባት ነው። ስልኳ አልሳካ ሲላቸው በደብዳቤ መጥተውባታል። ደብዳቤው የነፍሰ ገዳይነት ጥያቄ እንዳለባቸው በጣም ዛቻና ማስፈራሪያ ያለበት ደብዳቤ ነበረ። ደብዳቤውን ካነበበች በኋላ በጫጨቀችና ጣለችው። ታዲያ ወዲያውኑ ስልክ በመደወል አንቺ ሴትዮ ግን ከህይወታችን ለምን አትወጭም? ለምንኛ በሰላም አንኖርበትም? እጅሽን የወሰደው ፈጣሪ እንጂ እህቴ ከምንም የለችበትም፣ እባክሽን ተይን እያለቻት ነው። ሰናይትም በሰማችው ነገር በጣም እያለቀሰችና ሶፋ እየደበደበች መናደድ ጀመረች። ናሆሜና ምሩ ደስ የሚል የፍቅር ጊዜ እያሳለፉ ነው። ታዲያ አማችነትን ካወቁ እኮ ይዘሽ ነይ ማለታቸው አይቀርም አለች። ታዲያ ሄዳለዋ እንዴት ሽማግሌ ሳትልክ አትሄዳትም አለችው። ጸጉር ያበቀልኩ መስዬ ሸበትበት ብዬ ሄዳለዋ እያለ እየተቀላለዱ ነበረ። ሰናይት ብቻዋን ስታለቅስ ከቆየች በኋላ ጽናት እንድትመጣላት አድርጋታለች። ታዲያ የሆነውን ሁሉ ለጽናት እየነገረቻት ነው። የእህቴ ባል ቤተሰቦች ናቸው። የተለያዩ ዛቻና ማስፈራሪያዎች በእህቷ ላይ እያደረሱባት እንደሆነና አሁንም ምንም አይነት እረፍት እንደማታገኝ እየነገሯት ነው። በስልክ ባይሆንላቸው ይኸው እንደዛ አይነት ደብዳቤ ይልካሉ እያለች እያሳየቻት ነው። ወይም ሁልጊዜ እንደዛ አይነት ማስፈራሪያና ዛቻ ከሚያደርሱብኝ ለምን አይገሉኝምና አይገላግሉኝም አለች። እረ በስማን በይ አለች ጽናትም። አሁን ያለውበትን ሁኔታ ለእህቴ እንዳልነግራት የተረጋጋ ህይወቷን አመሰቃቅለዋለሁ ብዬ ፈራው። ቤቱን እንዳላከራየውም እሱም ደግሞ እያስፈራኝ ነው አለቻት። በቃ እስኪ ቆይ ተረጋጊና መፍትሄ ይፈልግበታል አለቻት ጽናትም። ጽናት ከሰናይት በሰማችው ነገር በጣም ድብርት ተሰምቷታል። ታዲያ ኪራ አውቆባት ነበረ። ምን ሆነሽ ነው? ትክክል አይደለሽም እያላት ነው። ደህና ነኝ ብትለውም ሊያምናት አልቻለም። ከዛም ሰናይት የሆነ ችግር እንደገጠማትና እንዴት እንደምታሳዝን እያለች እየነገረችው ነው። ከዛም ከእህቷ የሆነ ወረቀት እንደሚፈልግና በዚህም ጉዳይ የተለያዩ ዛቻና ማስፈራሪያ እያደረሱባት እንደሆነ ትነግረዋለች። ታዲያ ይህን ጉዳይማ በፖሊስ ማሳወቅ ነው አለ ኪራም። እኔም ያልኩት እሱን ነው አለች ጽናት። ለማንኛውም ግን ለምን አላመጣሻትም አላት። ብዬ ነበረ ስለደበራት እምቢ ብላኝ ነው አለችው። መራዊትና ናሆሜ አሁንም ደስ የሚል የፍቅር ጊዜ እያሳለፉ ነው። ታዲያ ያቀረቡትን ምግብ በመተሳሰብና በፍቅር እየተጎራረሱ ይገኛሉ። ከአይን ይወጣችሁ ብለናል። ኪራ ለጽናት የሆነ ፊልም ጋብዟታል። ይህ ፊልም ከነሱ ህይወት ጋር የሚያመሳስለው ነገር አለ። እሷ ናት የምታሳዝነው ትላለች። ኪራ ደግሞ እሱን እንጂ የሚያሳዝነው ሲጀመር እኮ ሲለወጥ ልታገባው ነበረ። ዛም ሁለታቸውም ላለመሸናነፍ እሱ ነው እየተባባሉ ከቆዩ በኋላ ሲጀመር እኮ አንቺም ላለመሸነፍ ነው እንጂ አንድ ደራሲ የደረሰው ነው ሰንጥቀን እንደዚህ የምንከራከርበት አለ ኪራም። ለጽናትም አቶ ኪሩቤል ተሸንፈሃል በቃ አለችው። ኪሩቤል ነው ያልሽው? አዎ ኪሩቤል ተሾመ አለች ጽናት። መራዊት ከናሆሜ ጋር ደስ የሚል የፍቅር ጊዜ እያሳለፈች ቢሆንም ነገር ግን ያለችበት የጤና ጉዳይ እናቱ ባለመስማቷ አሁንም እየተጨናነቀች ትገኛለች። እናቱ የሰማች ጊዜ ምን እንደምትለኝ አላውቅም፣ ያሳሰበኝ ይሄ ጉዳይ ነው በማለት ነገር ግን ከናሆሜ ጋር ደስ የሚል ጊዜ በማሳለፏ ደግሞ ደስተኛ እንደሆነች እየተናገረች ነበረ። ሰናይት ወደ ነኪራ ቤት አምርታለች። ከጽናት ጋርም ተገናኝተው ከዛም ሊሄዱ ስለሆነ እቃውን ለጎረቤት ሰጥተው እንዲሁም እዛም ደግሞ አዲስ ያልተላመደችው ሀገር ስለምትሄድ ፍርሃት እንደሚሰማት እየነገረቻት ነው። ነገር ግን አልዋሽሽም፣ አሁን በዚህ ሰዓት ሁሉም መውጣት በሚፈልግበት ሰዓት ይህንን አይነት እድል ስላገኘው በጣም እድለኛ ነኝ እያለች ነው። ታዲያ ከዛስ ምን ያስፈራሻል? ሚኪና የሚኪ ቤተሰቦችም ታርቀዋል። ስለዚህ የሚያጨናንቅሽ ነገር የለም እያለቻት ነው ጽናትን። ሌላ ጊዜ የስንብት ጊዜ እንደሚኖራቸው ተገናኝተውና እንዲሁም ተላምዶ ስለተለያዩ ቅርቅር እንደሚላት እየነገረቻትና ክፉ ተላምዶ መለያየቱ እንደሚከብዳት እየተነጋገሩ ነበረ። እንግዲህ ጽናት ድራማ ክፍል 62 ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የነበረኝ ፕሮግራም ይህን ይመስላል። አመሰግናለሁ።